በዘመናዊው የዓለም አቀፍ የፖለቲካ ኢኮኖሚ እይታ ውስጥ ዓለም አቀፍ ጉባኤዎችን፣ አህጉራዊ ስብሰባዎችንና ታላላቅ የስፖርት ውድድሮችን ማስተናገድ ተራ ሁነት ተደርጎ አይወሰድም። እነዚህ ሁነቶች ከስብሰባ አዳራሾች ወይም ከስፖርት ሜዳዎች ውጪ የሀገራትን የወደፊት የልማት አቅጣጫ የሚቀርጹ፣ የኢኮኖሚ ሕይወታቸውን የሚያንቀሳቅሱ፣ የውጭ ኢንቨስትመንትን የሚስቡና በዓለም አቀፍ መድረክ ያላቸውን ተጽዕኖ ከፍ የሚያደርጉ ታላላቅ ስልታዊ መሳሪያዎች ናቸው። በአፍሪካ አህጉር ሲታሰብ ኢትዮጵያና የአፍሪካ መዲና የሆነችው አዲስ አበባ ለየት ያለ ታሪካዊና ዲፕሎማሲያዊ ስፍራ አላቸው። አዲስ አበባ እንደ ጄኔቫ ወይም እንደ ኒውዮርክ ሁሉ የአህጉራዊና ዓለም አቀፍ ድርጅቶች መቀመጫ በመሆን የአፍሪካ ህብረትና የተባበሩት መንግስታት ድርጅት የኢኮኖሚ ኮሚሽን ዋና መሪዎቻቸውን ያስቀመጡባት የዲፕሎማሲ መዲና ነች። ባለፉት 5 ዓመታት ኢትዮጵያ ሀገራዊና አህጉራዊ ተፈጥሮ ያላቸው በርካታ ውስብስብ የፖለቲካ የኢኮኖሚና የደህንነት ፈተናዎችን ብታልፍም በርካታ ታላላቅ ዓለም አቀፍና አህጉራዊ ጉባኤዎችን በማዘጋጀት ረገድ በቀጠናው ላይ ያላትን የበላይነት ሳታስደፍር ቆይታለች። አሁን ደግሞ ይህንን የኮንፈረንስና የዲፕሎማሲ ልምዷን ወደ ስፖርቱ ዘርፍ በማዞር ትልቁን አህጉራዊ እግር ኳስ ውድድር ማለትም የአፍሪካ ዋንጫን የማዘጋጀት መብት ለማግኘት እንቅስቃሴ እያደረገች ትገኛለች። ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ጥያቄ ማቅረቧን ቢቢሲን ጨምሮ በርካታ የውጭ መገናኛ ብዙሃኖች ዘግበዋል። ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ያቀረበችው ጥያቄ ተቀባይነት ካገኘ እንዴት መወጣት አለባት? ውድድሩንስ ካዘጋጀች በኋላ ምን አይነት ጥቅም ልታገኝ ትችላለች? ከዚህ ቀደም ያከናወነቻቸው ጉባኤዎቹንስ በምን መልኩ አጠናቃለች? የአፍሪካ ዋንጫን ያዘጋጁ ሀገራት ምን አይነት ጥቅምን አግኝተው አልፈዋል? የሚሉትን ጉዳዮች እንመልከት። የአፍሪካ ዋንጫ እንዲሁም የዓለም ዋንጫ ማጣሪያ ጨዋታዎችን ለማድረግ የአዲስ አበባን፣ ባህር ዳርና የድሬዳዋ ስታዲየሞችን ስትጠቀም የነበረች ኢትዮጵያ ከቅርብ ጊዜ በኋላ በእነዚህ ስታዲየሞች ውድድር እንዳታደርግና በሌሎች ሀገራት ስታዲየሞች ውድድሮች እንድታደርግ ተገዳም ቆይታለች። በአሁኑ ወቅት ስታዲየሞቿን አህጉር አቀፍ ውድድሮችን የሚያዘጋጁና የካፍን መስፈርት የሚያሟሉ ለማድረግ በባህር ዳር፣ አዲስ አበባና ድሬዳዋ ስታዲየሞች ላይ እየሰራቻቸው ያሉ እድሳቶች ምስክር ናቸው። በአዲስ አበባ የምትሰራው 62000 መቀመጫ ያሉት የአደይ አበባ ዓለም አቀፍ ስታዲየምም በሚቀጥለው ዓመት እንደሚጠናቀቅ መገለጹ ጥያቄውን እውነተኝነት እንዲኖረው አድርጎታል። ኢትዮጵያ የ2026 የፊፋ የዓለም ዋንጫ ማጣሪያ ጨዋታዎቿን በሞሮኮና ሩዋንዳ ገለልተኛ ስታዲየሞች ያደረገች ቢሆንም በዚህ ዓመት መጀመሪያ ላይ ግን በድሬዳዋ ስታዲየም ጨዋታ ማድረጓ እየሰራች ያለው የስታዲየም እድሳት ውጤት እያመጣ መሆኑን አሳይቷል። 52000 የመቀመጫ ወንበሮች ያሉት የባህር ዳር ስታዲየም በቅርቡ በካፍ እውቅና የተሰጠው ስታዲየም በመሆኑ ኢትዮጵያ ውድድሩን ለማዘጋጀት እየሞከረች ነው እንዲባልላትም አድርጓል። በባለፈው ወር የካፍ ፕሬዝዳንት ፓትሪስ ሞትሴፔ ለ2028፣ ለ2032ና ለ2036 የአፍሪካ ዋንጫዎችን ለማዘጋጀት ከሀገራቶች ጥያቄ መቅረቡን አስታውቀዋል። ኢትዮጵያም የአፍሪካ ዋንጫ ከ2028 በኋላ ወደ 4 ዓመት ከፍ ከማለቱ በፊት ውድድሩን ለማዘጋጀት ጥያቄዋን አቅርባለች። ከኢትዮጵያ በተጨማሪ ቦትስዋና፣ ናሚቢያ፣ ደቡብ አፍሪካና ዚምባብዌ የደቡብ አፍሪካ ሀገራትን ያቀፈ የጋራ የ2028ቱን የአፍሪካ ዋንጫ ጨዋታዎችን ለማዘጋጀት ጥያቄ ማቅረባቸውን ቢቢሲ ዘግቧል። በሌላ በኩል በወታደራዊ መንግስታት የሚመሩት ቡርኪና ፋሶ፣ ማሊና ኒጀር በ2032 የአፍሪካ ዋንጫን ለማስተናገድ ፍላጎት እንዳላቸውም ገልጸዋል። ኢትዮጵያ በ1962 የአፍሪካ ዋንጫን ራሷ አዘጋጅታ ያሸነፈች ቢሆንም በአሁኑ ወቅት በዓለም 143ኛ እንዲሁም በአፍሪካ 43ኛ ደረጃ ላይ የሚገኘው ብሔራዊ ቡድኗ አዘጋጅ ከሆነችበት ጊዜ ወዲህ ወደ ውድድሩ ማለፍ የቻለው 3 ጊዜ ብቻ ነው። ይህንን መጥፎ ታሪክ ለመቀየር አለፍ ሲልም ስፖርት አፍቃሪ ዜጎቿን ከእግር ኳሱ ጋር ለማዋሃድ እየጣረች ያለችው ኢትዮጵያ ከቦትስዋና፣ ናሚቢያ፣ ደቡብ አፍሪካና ዚምባብዌ ጋር ተፋጣለች። የኢትዮጵያ እግር ኳስ ፌዴሬሽን የአፍሪካ ዋንጫ ማስተናገድ እፈልጋለሁ ማለቱ የተለያየ አስተያየት የፈጠረ ሲሆን አንዳንድ ፖለቲከኞች ሀገሪቱ እንዲህ አይነቱን ትልቅ ውድድር ለማስተናገድ በእርግጥ ዝግጁ ናት ወይን በማለት ጥያቄ እንዲቀርብ አድርጓቸዋል። የአፍሪካ ዋንጫ ማስተናገድ ስታዲየሞችን ከማሻሻል ወይም ከመገንባት በላይ ሌሎች ተጨማሪ ተግባራት እንደሚጠይቅ ተንታኞች እየገለጹ ይገኛል። ለመሆኑ ኢትዮጵያ ዓለም አቀፍና አህጉር አቀፍ ጉባኤዎችን ለማዘጋጀት ያቀረበቻቸው ጥያቄና ያዘጋጃቻቸው ጉባኤዎችም በምን መልኩ አጠናቃለች የሚለውን እንመልከት። ኢትዮጵያ ባለፉት 5 ዓመታት ካዘጋጃቻቸው ዋና ዋና ዓለም አቀፍና አህጉራዊ ጉባኤዎች መካከል በየዓመቱ የሚካሄደው የአፍሪካ ህብረት የመሪዎች መደበኛ ጉባኤ ዋነኛ ነው። በዚህ ጉባኤ ላይ የመላው የአፍሪካ ሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮች፣ የታዛቢ ሀገራት ተወካዮች፣ የዓለም አቀፍ ድርጅት ኃላፊዎችና በሺዎች የሚቆጠሩ ጋዜጠኞች በአዲስ አበባ ሲሰባሰቡ ቆይተዋል። በእነዚህ መድረኮች ላይ ከአፍሪካ ነጻ የንግድ ቀጠና ትብብር ጀምሮ በአህጉሪቱ ስላለው ሰላምና ደህንነት፣ የአየር ንብረት ለውጥ፣ የኢኮኖሚ ውህደትን ጨምሮ በርካታ ውሳኔዎች ተላልፈዋል። ከዚህ በተጨማሪም ኢትዮጵያ በዲጂታል ቴክኖሎጂ ዘርፍ ካስተናገደቻቸው ታላላቅ ዓለም አቀፍ ሁነቶች አንዱ የ17ኛው የተባበሩት መንግስታት የኢንተርኔት አስተዳደር ፎረም ሲሆን በዚህ ጉባኤ ላይ
ከ170 በላይ ሀገራት የተውጣጡ ከ5000 በላይ ተሳታፊዎች በአካልና በበይነ መረብ ተሳትፈውበታል። ኢትዮጵያ በዲጂታል ኢኮኖሚ፣ በሳይበር ደህንነትና በኢንፎርሜሽን ቴክኖሎጂ መሰረተ ልማት እያደረገች ያለውን ሽግግር ለዓለም አቀፉ ማህበረሰብ ያሳየችበት ትልቅ መድረክም ሆኖ አልፏል። በተመሳሳይ መልኩ በተባበሩት መንግስታት የግብርናና ምግብ ድርጅት እንዲሁም በአፍሪካ ህብረት አዘጋጅነት የተካሄዱት የአፍሪካ የምግብ ስርዓት ጉባኤዎችና የስነ ምግብ መድረኮች ኢትዮጵያ በስንዴ ምርትና በአረንጓዴ አሻራ መርሃ ግብር እያመጣች ያለውን ለውጦች ለሌሎች ሀገራት በሞዴልነት በማቅረብ አቅሟን አሳይታበትም ነበር። ሀገሪቱ በ2027 ህዳር ወር ላይ የሚካሄደውን 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32ን በአዲስ አበባ እንድታዘጋጅ መመረጧ በሀገሪቱ የዲፕሎማሲ የኢኮኖሚና የአካባቢ ጥበቃ ታሪክ ውስጥ እጅግ ስልታዊና ታሪካዊ ክስተትን አሳይቷል። ውሳኔው በብራዚል በተካሄደው ኮፕ 30 ጉባኤ ወቅት መላው የአፍሪካ ሀገራት ቡድን በሰጡት ሙሉ ድጋፍ ይፋ የተደረገ ሲሆን የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም የኮፕ 32 ፕሬዝዳንት ተደርገው መመረጣቸውም ይታወሳል። ከ50 ሺህ በላይ የተባበሩት መንግስታት አባል ሀገራት መሪዎች፣ የፖሊሲ አውጪዎች፣ ሳይንቲስቶች፣ የውጭ ሀገራት ባለሀብቶችና የሲቪል ማህበራት ተወካዮች እንደሚታደሙበት የሚጠበቀው ይህ ጉባኤ አዲስ አበባ እስካሁን ካስተናገደቻቸው ትልልቅና ዓለም አቀፍ እውነቶች መካከል ውስጥ ቀዳሚውን ስፍራ እንዲይዝ ያስችለዋል። ኢትዮጵያ ይህንን ታላቅ አህጉራዊና ዓለም አቀፍ ኃላፊነት እንድትረከብ የተመረጠችበት ዋነኛ ምክንያት ባለፉት ዓመታት በአካባቢ ጥበቃና በአረንጓዴ ኢኮኖሚ ግንባታ ላይ ባሳየችው ቁርጠኝነት አቋም መሆኑን ግልጽ ያደርገዋል። በተለይም በቢሊዮኖች የሚቆጠሩ ችግኞች የተተከሉበት የአረንጓዴ አሻራ መርሃ ግብር፣ እንደ ታላቁ የህዳሴ ግድብ ያሉ የካርበን ልቀት የሌላቸው ታዳሽ ኃይል ምንጮች ዝርጋታ እንዲሁም የኤሌክትሪክ ተሽከርካሪዎችን አጠቃቀም ለማስፋፋት የተወሰዱ ደፋር የፖሊሲ እርምጃዎች ለኢትዮጵያ አህጉራዊ ታላቅነት ምስክር ሆነው እንዲቆሙ አድርጓቸዋል። እነዚህ ተጨባጭ ልምዶች ኢትዮጵያ የአየር ንብረት ለውጥ ተጽዕኖ ሰለባ ብቻ ሳትሆን ለችግሩ ፈጠራ የታከለባቸው አረንጓዴ መፍትሄዎችን የምታመነጭ አፍሪካዊ ሀገር መሆኗን ለዓለም አቀፍ ማህበረሰብ አስመስክረዋል። በዚህም ምክንያት በ2027 የሚካሄደውን የኮፕ 32 ጉባኤን ለማዘጋጀት እንድትመረጥ አድርጓታል። የኢትዮጵያ አየር መንገድና የቱሪዝም ሚኒስቴር ያዘጋጇቸው የአፍሪካ አቪዬሽን ጉባኤዎች፣ የሆቴልና የኮንፈረንስ ቱሪዝም ኤክስፖዎች እንዲሁም ኢትዮጵያ የብሪክስ አባል ሀገር ከሆነች በኋላ የተካሄዱ የንግድና የኢንቨስትመንት ፎረሞች ሀገሪቱ በስኬት ካከናወነቻቸው ታላላቅ ሁነቶች መካከል ይጠቀሳሉ። Ethiopian Airlines has been connecting Africa and facilitating tourism. SAB specialist correspondent Sophie Mokoena spoke to Ethiopian Airlines CEO Mesfin Tasu Bekele. እነዚህም በርካታ ዓለም አቀፍ ጉባኤዎችን በማዘጋጀት እንግዶቿን በአግባቡ ስትቀበልና ስትሸኝ የነበረችው ኢትዮጵያ ባዘጋጀቻቸው ጉባኤዎች በርካታ ጥቅሞችን ስታገኝ ቆይታለች። ኢትዮጵያ ጉባኤዎችን በማዘጋጀቷ ምክንያት አዲስ አበባ የአፍሪካ የዲፕሎማሲ መዲናነቷን በተግባር እንድታረጋግጥና በዓለም አቀፍ ደረጃ አዎንታዊ ኃይል እንድትገነባ አድርጓታል። ሌላው ቀጥተኛውን ጥቅም በእነዚህ ጉባኤዎች አማካኝነት ያገኘችው ኢትዮጵያ የኢኮኖሚና የውጭ ምንዛሬ ፍሰት ነው። በጉባኤዎቹ ምክንያት ሀገሪቱን የተመለከቱ በሺዎች የሚቆጠሩ የውጭ ዜጎች ለጉብኝት እንዲመጡ ምክንያትም ሆኗል። በዚህም ምክንያት ወደ ኢትዮጵያ የሚመጡ የውጭ ጎብኚዎች ለአየር መንገዱ ትኬት፣ ለሆቴሎች፣ ለትራንስፖርት፣ ለምግብ ቤቶችና ለዕቃ ገዢዎች ያወጧቸው ዶላሮች ሀገሪቱ ያለባትን የውጭ ምንዛሬ እጥረት እንድትቀርፍ አድርጓታል። ከዚህም ባለፈ የኢትዮጵያ አየር መንገድ የሆቴል ዘርፍ፣ የባህል ማዕከላትና የታክሲ አገልግሎት ሰጪ ግለሰቦች ከፍተኛ የስራ ዕድል እንዲፈጠርላቸውም አድርጓቸዋል። የምታዘጋጃቸውን ጉባኤዎች በአማረና በደመቀ መልኩ እንዲጠናቀቁ ለማድረግ በአዲስ አበባና በሌሎች ከተሞች ውስጥ እየሰራቻቸው ያሉት የመሰረተ ልማት ስራዎች ውብና ጽዱ እንድትሆን አድርጓታል። የኮሪደር ልማት ስራዎች፣ የአዳዲስ ፓርኮችና መዝናኛዎች ግንባታ እንዲሁም የሆቴሎች ጥራት ማሻሻያ ስራዎች ሀገሪቱ ጉባኤዎች እንድታዘጋጅ ተመራጭ ሲያደርጋት ቆይቷል። የሰራቻቸው መሰረተ ልማቶች እንግዶች ከተመለሱ በኋላም ለሀገር ውስጥ ነዋሪዎችና ለቀጣዩ ትውልድ አገልግሎት የሚሰጡ ዘላቂ ሀብቶችም ሆነዋል። በ1957 ዓ.ም የተመሰረተው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መስራች ሀገር ከሆኑት ውስጥ አንዷ የሆነችው በ1962 ዓ.ም ሶስተኛውን የአፍሪካ ዋንጫ አዘጋጅታ የውድድሩ አሸናፊም ሆና ያጠናቀቀችው ኢትዮጵያ ባለፉት 10 ዓመታት ከስፖርት መሰረተ ልማት እጥረትና ከሌሎች ተዛማጅ ምክንያቶች የተነሳ ይህንን ታላቅ አህጉራዊ ውድድር በድጋሚ ማዘጋጀት ሳትችል ቀርታለች። ይህንን መጥፎ ጠባሳ ታሪኳን ፍቃ ለማስወገድ ትኩረት አድርጋ እየሰራች ያለችው ኢትዮጵያ አዲስ አበባን ጨምሮ በተለያዩ ከተሞቿ የከፈተቻቸው የስፖርት ማዘውተሪያዎች ስሟን ከአትሌቲኩ ዘርፍ በተጨማሪ በእግር ኳሱም ዘርፍ እንዲጠራ ማድረግ መፈለጓን አሳይቷል። የአፍሪካ ዋንጫ ማዘጋጀት ለተወዳዳሪ ሀገራት የእግር ኳስ ትርኢት ከማቅረብ ባለፈ የሀገራትን አጠቃላይ የወደፊት እጣ ፈንታ የሚቀይር የኢኮኖሚ ህይወታቸውን የሚያንቀሳቅስና ዘመናዊ የመሰረተ ልማት ውርስ የሚያስቀር ታላቅ ስልታዊ አጋጣሚ ሲሆን ባለፉት 10 ዓመታት አህጉራዊውን ውድድር በብቃት አስተናግደው ከውድድሩ መጠናቀቅ በኋላ ዘላቂና ትልቅ ጥቅም ካገኙ የአፍሪካ ሀገራት መካከል አይቮሪ ኮስት፣ ደቡብ አፍሪካ፣ ሞሮኮና ካሜሩን በግንባር ቀደምትነት ይጠቀሳሉ። በቅርቡ በ2024 የተካሄደው የአፍሪካ ዋንጫን ያስተናገደችው አይቮሪ ኮስት ውድድሩን ለሁለንተናዊ ሽግግር እንዴት መጠቀም እንደሚቻል ትልቅ ምሳሌ ሆና አሳይታለች። ሀገሪቱ ለውድድሩ ስትል በአቢጃን፣ ያሙስኩሮ፣
ሳምፔድሮና ኮሮጎ ከተሞች የገነባቻቸው 6 ዘመናዊ ስታዲየሞች የስፖርት ደረጃዋን ከፍ ማድረጋቸው ብቻ ሳይሆን ከውድድሩ ጎን ለጎን የተገነቡ አዳዲስ አውራ ጎዳናዎች፣ ድልድዮች፣ የሆቴል ኔትወርኮችና የአየር ማረፊያ ማስፋፊያዎች ሀገሪቱ አዲስ የእድገት ምዕራፍ ውስጥ እንድትገባ አድርጓታል። ውድድሩ በተካሄደበት ወቅት ከ1.5 ሚሊዮን በላይ የውጭ እንግዶች ወደ ሀገሪቱ የገቡ ሲሆን ይህም ለቱሪዝም፣ ለትራንስፖርትና ለንግድ ዘርፉ በቢሊዮን የሚቆጠር ገቢ በማስገኘት የሀገሪቱን የኢኮኖሚ እድገት አፋጥኖታል። በሌላ በኩል ደቡብ አፍሪካ የ2010 የዓለም ዋንጫንና የ2013 የአፍሪካ ዋንጫን በማዘጋጀት ያተረፈችው የረጅም ጊዜ ጥቅም አሁንም ድረስ በስፋት የሚጠቀስ ነው። ሀገሪቱ ለእነዚህ ውድድሮች ስትል የገነባቻቸው ፈጣን የባቡር መስመሮች፣ የአየር መንገድ ማስፋፊያና በጆሃንስበርግ፣ ኬፕታውን እንዲሁም ደርባን የተገነቡ ዓለም አቀፍ ደረጃቸውን የጠበቁ ስታዲየሞች ከውድድሩ መጠናቀቅ በኋላም ለንግድ፣ ለቱሪዝምና ለዓለም አቀፍ ሁነቶች ማስተናገጃነት ሲያገለግሉ ቆይተዋል። Welcome to Morocco! የስፖርት ዲፕሎማሲን በጥበብ በመጠቀም ረገድ ሞሮኮ ሌላዋ ስኬታማ ሀገር ሆና አልፋበታለች። ሞሮኮ ባለፉት ዓመታት የሴቶች የአፍሪካ ዋንጫን፣ የክለቦች ዓለም ዋንጫንና የአፍሪካ አህጉራዊ ውድድሮችን በተደጋጋሚ በማዘጋጀት ዘመናዊ የስፖርትና የትራንስፖርት መሰረተ ልማት የገነባች ሲሆን ይህም የስፖርት መሰረተ ልማቷና ያካበተችው የዝግጅት ልምዷ የ2025 የአፍሪካ ዋንጫ እንዲሁም ከስፔንና ፖርቹጋል ጋር በመሆን የ2030 ዓለም ዋንጫን በጋራ የማዘጋጀት ታሪካዊ መብት እንድታገኝ አስችሏታል። በተመሳሳይ መልኩ ካሜሮን የ2021 የአፍሪካ ዋንጫን በማዘጋጀቷ እንደ ኦሎምፒያ ያሉ ዘመናዊ ስታዲየሞችን፣ አዳዲስ የሕክምና ማዕከላትንና የከተማ መንገዶችን እንድትገነባ ያስቻላት ሲሆን እነዚህ መሰረተ ልማቶች ዛሬም ድረስ ለሕዝቧ አገልግሎት እየሰጡ ይገኛል። በአጠቃላይ እነዚህ ሀገራት የሚያሳዩን እውነት የአፍሪካ ዋንጫን ማዘጋጀት የአንድ ወር የስፖርት ውድድር ብቻ ሳይሆን ሀገራት የመሰረተ ልማት አብዮት የሚያካሂዱበት፣ የቱሪዝምና የኢኮኖሚ እንቅስቃሴያቸውን የሚያፋጥኑበት፣ ለወጣቶች ሰፊ የስራ ዕድል የሚፈጥሩበትና በዓለም አቀፍ ደረጃ አዎንታዊ ሀገራዊ ገጽታቸውን የሚገነቡበት ትልቅ ስልታዊ ዕድል ሲሆን ኢትዮጵያም ይህንኑ ተግባር ወደ ራሷ በማምጣት መከወን ፈልጋለች። አሁን ለኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ያቀረበችው ጥያቄ ተቀባይነት የሚያገኝ ከሆነ በኢኮኖሚውና በህዝብ ለህዝብ ግንኙነት ዘርፍ እጅግ በርካታ ዘላቂ ጥቅሞችን እንድታገኝ ያደርጋታል። በርካታ ስታዲየሞች ጥራታቸውን በጠበቀ መልኩ እንዲገነቡ የሚያደርጋቸው ሲሆን አዳዲስ የልምምድ ሜዳዎች፣ የስፖርት አካዳሚዎችና ዘመናዊ የሕክምና ማዕከላት እንዲገነቡም ምክንያት ይሆናል። የስታዲየሞች መገንባት ከአፍሪካ ዋንጫ ውድድር ባለፈ የሀገር ውስጥ እግር ኳስ ሊግ ደረጃን ከፍ የሚያደርግና ለወጣት ስፖርተኞች ማደጊያ የሚሆን ዘላቂ መሰረት እንዲጥል ያደርገዋል። ከዚህም ባለፈ ውድድሩን ለመመልከት ወደ ኢትዮጵያ የሚመጡ የውጭ ሀገር ዜጎች እንደ ፋሲለደስና ጅማ አባጅፋር ያሉ ሙዚየሞች እንዲመለከቱ የሚያደርጋቸው ሲሆን እንደ ጎርጎራ፣ ሶፍ ዑመርና አዋሽ ብሔራዊ ፓርክ ያሉ ድንቅ ተፈጥሮዎችን የውጭ ቱሪስቶች እንዲጎበኙት ትልቅ እድል ይፈጥራል። በአጠቃላይ ዓለም አቀፍ ጉባኤዎችንና እንደ አፍሪካ ዋንጫ ያሉ ታላላቅ የስፖርት ውድድሮችን ማዘጋጀት ለኢትዮጵያ የቅንጦት ጉዳይ ሳይሆን የኢኮኖሚ እድገትን ለማፋጠን ነው። የውጭ ምንዛሬ እጥረትን ለመቅረፍ፣ የመሰረተ ልማት ግንባታን ለማፋጠን፣ የሀገር ውስጥ እግር ኳስን ደረጃ ለማሳደግና በዓለም አቀፍ ደረጃ ያላትን የዲፕሎማሲና የታሪክ ክብሯን ለማስጠበቅ የሚረዳ መሰረታዊ ስልት ነው። ኢትዮጵያ ባለፉት 5 ዓመታት በቱሪዝም ያሳየችውን ስኬትና ያካበተችውን ልምድ ወደ ስፖርቱ ዘርፍ በማሸጋገር የአፍሪካ ዋንጫን የማዘጋጀት ህልሟን በማሳካት ለሁለንተናዊ እድገቷ አዲስ ብሩህ ምዕራፍ ለመክፈት ተዘጋጅታለች።